ይገርማል እኮ እሷ ራሷ ቤተሰቦቿ ራሱ ይገርሙኛል። ኒካ አድርጓት ጓደኛ ያልኩሽ ነው ስሙን አልጠራውም እንጂ ያውቃል። እዚህ ስራ ላይ ይገልበት ከፈለገ እኔ በህይወቴ በሴት ገንዘብ እኔ በሴት ብር የሚኖሩ ወንዶች ይጠሉኛል ስል ወደ አንተ እያየ ስቃል። አንተ በሴት ብር ነው እንዴ የምትኖሩ? ሰሚራም በጣም ወዳታለሁ። በጣም ነው የማፈቅራት። ፍራግመንት ሉዝ እንዳላረጋ እሷ አፎቱ ሳትለኝማ አልወጣም ብላኝ 2 ወር ሰርታ ወላሂ ሐራም ይሄን ብር ካበላሽኝ ብዬ ማለት ነው ምዬ ለአንገቷ አበል ጨምርልላ ገዛ ወንድሜ ለምን አይቀርም ትዳሩ? ወንድ ልጅ ሚስቱን ከመዳን ቤት አውጥቶ ሲያስቀምጥ ያኮራል። ኩራት ነው። ጎበዝ እንደ ሙባሪክ አይነት ባል ይስጣችሁ። ከመዳን ቤት ነይ ውጪ ሚስቴ ብሎ የአንገት ሀብል ገብቶ ቤት የሚያስቀምጥ ኖሮኝ አይደለማ አቡዬ እኮ ኖሮኝ አይደለም እኮ እኔ እንደዛ ደሃም ብሆን በቃ ብናጣ ጎመንና ቂጣ እናጣምና በቃ ተደስተኛ ሆነን እንኖር። እኔ የምደሰተው እሷ ተቀምጣ ቤት ውስጥ እየወጣሁ እንደምንም ሰርቄም ቢሆን ዘርፌ ስመጣ ፈታ ብላ በቃ ባለኝ ሺቲ ትንሽ በጣም ታዲያ ወንድነት እኮ ታዲያ ይሄ ነው። ባለኝ ተደስተን እንኖራለን። እውነትን ቢሆን ጥሩ ነበር፣ ደስ ይል ነበር። ግን ዝም ብለህ ለመሰከስ ነው። ወላሂ ብያለሁ። ምን ችግር አለ? ሚስቱ ትመሰክራለች። ይኸው በቃ ታይ አቡዬ አንድ የቀለም አላመጣለች። ይኸው አገር ነው ያለችው። ታይ ዝም በል በቃ ተው በቃ ላምጣልሽ፣ ቆይ ላሰማሽ። እኛ ከኤቪደንስ ማንም ያውቃታል። አቢባ ደግሞ ደስ የሚለው ነገር በኤቪደንስ ነው የምትሄደው። በጣም ደስ የምትለኝ ነገር በኤቪደንስ እንጂ ሰሙዬ በአማርኛ ትንሽ አንድ ጥያቄ አቢባ ጠይቅሽ። ላይቭ ላይ ነኝ ያለውን ነገር ብቻ ንገሪያት ማለቴ ይኸው በቃ አቢባ ይኸው አናግሪያት። አቢባ ይኸው ሰሚራ ነው ስሟ፣ ታዋቂያት። ሰላም ሰሚራ፣ እንዴት ነሽ? ደህና ነኝ አቢባ፣ እንዴት ነሽ? ደህና ነኝ ሀቢብቲ፣ ደህና ነሽ? አለሁ አልሐምዱሊላህ። አለን እዚህ ጋር እየተነጋገርን ስለ ባልና ሚስት ኃላፊነት። ሙቤ አንቺና እሱ ግብፅ ሀገር በምትኖሩ ጊዜ ከመዳን ቤት ስራ አስቁሞ ቤት አስቀምጦሽ በአቅማችን ያለንን እንኖራለን ቁጭ በይ እንዳለሽ እየነገረን፣ እኛ ደግሞ ማመን አቅቶን ከአንቺ መስማት ፈልገን ነው። እውነት ነው? እውነቱን ነው ወላሂ እውነቱን ነው። አሁን እኔ ኢትዮጵያ ነኝ ያለሁት። እዚህ ያለ ራሱ ማለት ነው እሱ ነው በቃ ራሴ ሰርቼ እንደገባው ነው የምኖረው። እውነት ለመናገር በጣም ደስ ይላል። እሳይ እንኳን አረገልሽ። በጣም ደስ ይላል። ለወደፊቱም ለሰሚራዬ ካነስኩ ወላሂ ቃል ገብቻለሁ። ወላሂ ትቼ ኑሮውን አቆሜ እዛው ላይ እሄዳለሁ እንጂ በፍጹም እኔ እያለሁ እኔ ሰራተኛና ገረድ እንደፈለገ የፈለገ ሰው አፉን እየጠረገብኝ ባለቤቴ ላይ አፉን እንዲጠርግ አልፈልግም። ዛሬም ነገም ማለት ነው በህይወት እስካለሁ ኑሮኝ አይደለም ወላሂ የለኝም። አቢባዬ እንደተዘረፍኩ ነው። ስንት ሚሊዮን ብር ተዘርፌ ስንት ነገር ተዘርፌ እንደተዘረፍኩ ነው። ግን እኔ ባለቤቴ ስራ ሂዳ ሰርታ መዳም ቤት እዛ እንትን እያለ ኢጃዛ ምናምን ሶሪ እንደዚህ ነው። ማን ነው የዘረፈ? የሴቶች ጉዳይ ይኮራብካል ሙቤ። አንድ ቀን በቪዲዮ ቁጭ እንላለን። ኢትዮጵያ ያለችው ትመጣለች እኔ ጋም ወላሂ ይዣት እመጣለሁ። ሲሪየስ ኢጅፕት ያሉትን አሁን አስሊ ጋር ስትገቢ ጠይቂው። አስሊም እንደዛው ነው። ባለቤቱ ቤት ተቀምጣ ታሳድጋለች እንጂ ስራ ልቋት አያውቅም። አስሊም እንደዛ ነው። ሬዲ የሚባል ጓደኞቼ እዛ የምታውቃቸው ኬሮ እንዳሉ ጓደኞቼ ባለቤቶቻቸውን ቤት አስቀምጦ እንጂ ስራ ቤት አያስቀምጡ። ወላሂ ማሻአላ ሁሉም ሴት ማሻአላ ብለናል። እንደዚህ አይነት ባሎች ይገባታል። አክብሮ ቤት የሚያስቀምጣል። አንቺ ንግስት ነሽ። ቁጭ በይ። እኔ ሄጄ ፈልጬ ቆርጬም ሰርቄም ምንም ብዬ አምጥቼ እንበላለን። ያለውን ቤት ያፈራው ምን አለ ታውቂያለሽ? እዚህ አረብ ሀገር ሰው የሚጋባው ቅርታ አድርጉልኝ እንጂ ከእናንተ እንትን ቀልብ አላህ ይጠብቀን። እዚህ አረብ ሀገር ሰው የሚያገባው ሲቸግረው፣ ስሚኝ በደንብ እኔ ስላየው ነው። ብዙ አይቻለሁ። አቡ ሲቸግረው የሚመካከረው አግባ መዳም ቤት ስለምትሰራ እሷ ስራ ስላላት
ታገባለህ። እሷ ስራ ቤት ሁና የሰራች እሱ ውጪ እንደኔ ሆኖ ብሯን በየወሩ እየላከችለት ይበላል። ለብር ነው የሚያገቡት። ከዛ በኋላ ደግሞ ቀልብሽን የሚሰብር ነገር 4 ዓመት 5 ዓመት ብሯን ከበሉ በኋላ ልጅቷን ዞር በይ እያሉ ለሞት ይዳርጋሉ። ሴት ይዞ ይዞራል እዚህ መንደር ውስጥ እያወቅን ጓደኞቻችን ሌላ ላልኩሽም እኮ ጓደኞቻችን በእኛ እዚህ ቤት ስንሰማ የምንውለው ታሪክ አይደል እንዴ? የምታወራው እኮ እውነት ነው። እዚህ ቤት ስንሰማ የምንውለው ታሪክ ጓደኛዬ ምስቱን አያውቃትም፣ በፎቶ እንጂ አያውቃትም። ኮንትራት ቤት ናት፣ ተጋብቷል፣ ግን ኒካ ተደርጓል። ምን አይነት ኒካ እንደሆነ ምን አይነት ቤተሰብ እንዳላት ራሱ ይገርማል እኮ። እሷ ራሷ ቤተሰቦቿ ራሱ ይገርሙኛል። ኒካ አድርጓት ጓደኛዬ ያልኩሽ ነው፣ ስሙን አልጠራሁም እንጂ ያውቃል። እዚህ ስራ ላይ ይገልበት ከፈለገ ኒካ አስሮ አየር ላይ ኒካ ይባላል። ሳይገናኙ ቤተሰቦቿ ወላሂ ነው የምልህ። እኔ ማንም ያገኛል ዋሽ ማባል ነው፣ ዝም ብለህ አትረብሽ። ከዛ በኋላ ኒካ አስሯት ብር በየወሩ እየላከች እሱ ደግሞ እንደውም መጠጥ ለመደልሽ እየጠጣ በሷ ብር ሳይለፋ የመጣ ገንዘብ እኮ ነው። እንዴት አይጠጣ? አዋ ሴቶችን ይዞ ይዞራል እሱ። እሷ እዛ ደም እንባ እያለቀሰች ብር ትልካለች። እንደዚህ አሁን መጨረሻቸው ምን ይሆናል እስኪ አስቢው። መጨረሻው ላይ አንድ ብር የለውም፣ ቤት አልተሰራም፣ ሌላ ጓደኛ አለው እሱ። አንዷን በጣም ነው የሚወዳት። አሁን እሷን ካገባ እቺ እዛ ቤት ያለችው ወይ ከፎቅ ትወርዳለች ወይ ደግሞ በቃ ተስፋ አለቀ ማለት ነው። ወይ ስትገባ አብዳ አማኔል ትገባለች። አማኔል ሴት ራሱ አቡዬ አንድ ነገር ልንገርሽ፣ ለጓደኛቸው ባልና ምስት ብዬ አሁን ተጣልቼ እዚህ ሳምንት የጣላሁት ምክንያት እዚህ ሜዳ ላይ ለባሎቻችሁ ብር እንካ ብላችሁ አትስጡ። እሱም የስራ የሰው ሀገር ነው ያለው፣ አንቺም ስል ያጠራቅሙና በሁለታችሁ ስም ቤት ይሰራል ስል አጀንዳ አድርጎብኝ እንዴት ነው ሰው ስም ቤት የሚሰራው? እኔ ይኸው ባለቤቴ እየሰማች ነው። አንድ የነበረን ቤት ምዬ በእሷ ስም ነው የተገዛው። አመንሽም አላመንሽም ነገ በሞት ወንድሞች ስላሉኝ የወንድማችን ንብረት ነው ብሎ ወላሂ አፋን ነው ይኸው ወላሂ መርፌ ካለኝ አላህ ነው የሚያውቀው። አንድ መርፌ በእኔ ስም የለም። ዛሬም እንዲኖርም አልፈቅድም። ለምን ሟች ነኝ። ገባ? እኔ ስሞት እረ ወንድሞቼ ራሱ የፈለገ ሰው ወንድም አንዳንድ ፈጣሪ ያስተካከለው እንጂ ከምስት ጋር መታገል እኔ ከሞትኩ ማለት ነው። ልክ ከኔ ጋር እንደለፋ ነገር የወንድማችን ገንዘብ የለኝም። ወንድም እንደዚህ ነገር እኔ ምንም አይነት ወንድም የለኝም። እናቴ ነበረች ሙታለች፣ አላህ ራህመት ያድርግላት። አለቀ። ካሁን በኋላ ወንድሞቼም በራሳቸው ይኖራሉ፣ እኔም በራሴ ይኖራለሁ። እኔ ከሞትኩ የኔን ገንዘብ ከፈለገች 2 ባል ይዛ ትምጣ። አሁን ምን ይባላል? ሌላ ባል አግብታበት በገንዘባችን ማንም እንዳይላት በሷ ስም ነው ሁሉም ነገር ያደረገው። ሳት ሞት የከዳች እንደውሳ ብዙ እኮ የተሸገረው ከሴትን ከዳች። እኔ የምፈልገው እኔ ባለቤትን የምወድበት አንግል እሷ ደስተኛ ሆና ሌላ ባል አግብታ አሁን ያው አሁን ከፈለገ አይወዳትም ማለት ነው። ቆይ ወንድሜ አንድ ነገር ልንገርሽ። ሀቢባ ሰሚራን በጣም ወዳታለሁ፣ በጣም ነው የማፈቅራት። ፍራግመንት ሉዝ እንዳላረግ ጋይስ ጌም ነው ስማኝ፣ ግግም ያልኩ የግድ ከኔ ጋር መኖር አለባት። አይ በቃ አፈቅራታለሁና ከኔ ምናምን የለም። እሷ እኔ ካልተመቸዋት ካልሆንኩላት የሆነ ነገር እኔም ወደዋለሁ። ይሄ ነፃነት ጥሩ ነው፣ ግን የሆነ ነገር በግድ ከኔ ጋር ካልኖርሽ በሽማግሌ እግሯ ላይ ተወድቆ ምናምን የለም። እንደዚህ ያለ ፍቅር የለም። ፍቅር በፍቅር ብቻ ነው። ከፈለገት ትኖራለች፣ ካልፈለገት ትወጣለች። ግን አንድ ነገር የምነግርህ ወላሂ ገንዘብ አለኝ ከእሷ ጋር ብዬ የምካፈለው ገንዘብ እንደሌለ ነው። ምን ትላለህ? እኔ አላምንም። ልጅ አለ ሁሉ ነገር በሁለታችን በኩል ነው እንዲሆን የምፈልገው። ኦኬ ስሚኝ። አሁንም እኮ እኔ የኔን ማለት ነው እኔ የማውቀው አድርጌላታለሁ። አንደኛ ሱካር በሽተኛ ነኝ። ብዙ ችግር ደርሶብኛል፣ አልፏል። ድንገት ብሞት ራሱ ራሴን እየፈራው የምኖር ሰው ነኝ። ባይዘወይ ዛሬ ነው ነገ ነው። ለምን ፈተና አምቶብኛል እንትኔ በሽታዬ ማለት ነው።
የሆነ ነገር ቢፈጠር ራሱ ያለምንም ጭቅጭቅ ቤቷን የራሷ ሁሉ ነገር የራሷ በሰላም ትኖራለች። ግን በቀደም የተናገርኩት እሱም ያምጣ አንቺም አምጪ የሰራችሁትን አብራችሁ ቤት በሁለታችሁ ስምስል ምን አባ አግብቶ ገልብጦኝ ማለት ነው ይበሉ። እኔ እንደዛ አይደል የሚሉኝ። እኔ ሴቶችን እኔ ከመጣሁ እኮ ነው ሴቶች ገንዘብ መስጠት የተዉት። ብዙ ሴቶች እኮ እኔ ከመጣሁ እኮ ለወንድ ገንዘብ መስጠት ትተዋል። ለዛ እኮ ነው በሴት ብር የሚኖሩ ወንዶች እኔን የሚጠሉኝ እኮ ለዛ ነው እኮ። ሴቶችን እኩል መሆን አለበት። አሁን የተለመደው ባህሪ ኢትዮጵያ ላይ መቀየር እኔ እኮ እኔ በህይወቴ በሴት ገንዘብ እኔ በሴት ብር የሚኖሩ ወንዶች ይጠሉኛል ስል ወደ አንተ እያየ ስቃል። አንተ በሴት ብር ነው እንዴ የምትኖሩ? ኧረ እኔ ስሄድ አንድም ቀን አንዲትም ሴት ብር የነካ ምትለኝ የለችም። ያለው ቤት ወይ ደግሞ ንብረት በሁለታችሁ ስም ነው ወይስ በአንተ ብቻ ነው? አላህ በሚያይ ይሄ ነው የሚባል ንብረት የለኝም። መስለ ላላላ ለምን አንድ በግ አይሆንም? በአንተ ስም ወይስ በሁለታችሁ? በግ ያ በእኔ ስም ይመዘገባል። ኦኬ አይደለም። ይሄ አቡ በሱ ስም ነው። በአንተና በሷ ስም ቢሆን ያለው በአንተና በሷ ስም ቢሆንም ችግር የለውም። ምን ችግር አለ? ኦኬ አሁን ቤት የሚገዙት ወንዶች ናቸው። ገባ? በራሳቸው ሴቶች። እስኪ ሀቢባ እዚህ ላይ እስኪ የሆነ ፈተና ነገር አድርጊና እስኪ ከባሎቻችሁ ጋር እኩል ቤት የገዛችሁ ምስቶች ተመዝገቡ በያቸው። 110 ብታገኝ ነው 90 ራሷንም ጭንቅላቷንም ልቧንም ሆዷንም ጨጓራዋንም እሱ ላይ አንጠልጥላ ነው ያለችው። ነገ የሆነ ነገር ዘንበል ቢል ማለት ነው ከፎቅ ላይ ወርዳለው ያዙ ይልቀቁኝ የምትለው እንደዚህ አይነት ነው። እውነት ነው። ትክክል ወላሂ። እዚህ ላይ እውነትን ነው። እዚህ ላይ እኔም እደግፍሃለሁ። ብዙ ወንዶች የራሳቸውን ህይወት ለመሸጋገር ነው በአረብ ሀገር በተለይ ደስ የማይል ላይፍ አለ። ይሄ ጥሩ አይደለም። እዚህ ላይ እደግፍሃለሁ። በተለይ አሁን መኪና መግዛት ከፈለገ ነው ሴትን እንትን የሚለው ማን በደንብ ትሰራለች ማናት ኢጃዛ መውረድ የምታበዛው ብለው መልክ ምናምን ዘር የለም። እንደዚህ የሚያደርጉ ሰዎች አሉ። በጣም ይሄ ቆሻሻ አስተያየት። ኢጃዛ ማትወጣዋና የእነሱን ህይወት እያበላሹ ለትዳር የሚፈልጓት ለዛሬ ለሚፈልጉት መኪና ለመግዛት ነው የሚፈልጉት። በተለይ በፍቅር አካባቢ አንድ ሰው 7 ፍቅረኛ ያለው አለ። ምን ወንሸንሽ? ከዛ በላይ ግን ሲመርጡ ኢጃዛ የምትወርደዋ ትሻላለች ወይስ ማትወርደዋ? ለገንዘብ የማትወርደውን ነው እንጂ የምትሰራው ማትወርደዋ ገንዘብ ትይዛለች። ስለዚህ ታስፈልጋለች። ኢጃዛ የምትወርደዋ ኢጃዛ ትገዛለች፣ አበሻ ሬስቶራንት ሄደች ትበላለች፣ ታጠፋለች ብሯን። ስለዚህ ኢጃዛ የምትወርደዋ መታቀፍ አለ፣ አብሮ ማደር አለ። ስንት ስቃይ ቢዚ ታደርገዋለች። እሷን አይፈልጋትም በደንብ አቱረጂን እያለ ይሰክሳታል። ኢጃዛ ስሪ ገንዘብ እንያዝ ለልጆቻችን ለወደፊት ህይወታችን እያለ ይሰክሳታል። ግን ማለት ነው ባልና ሚስት ለምሳሌ ንብረት በባል ስም ከሆነ አያምጣውና ፍቺ ቢፈጸም እኮ ፍርድ ቤት እኮ ያካፍለናል። አሁን በአቦ ፋኖ ስም ቢሆን እኮ አምጣውና ፍቺ ቢፈጸም እኮ ሸሪያ ፍርድ ቤት ያካፍላቸዋል። የሴት ንብረት ነው፣ የሴት ገንዘብ ነው። ሸሪያ ፍርድ ቤት ማካፈል አይችልም። ህግ ነው አይደለም። ሸሪያ ፍርድ ቤት ማካፈል አይችልም። እና በሸሪያ ፍርድ ቤት መፋታ ባዶ እጄን ይሸኛል። በህግ እንጂ በሸሪያው ከሆነ ሴት ይገባልሽ ሚዶ ሌባ ሲጀመር የምን ሸሪያ ያቅልሻል? ፍቺ ስንፈጽም ታዲያ ነው የምንፋታው? እሱ ቤቱን በስሙ እንትን ካለ የፈለግሽውን አምጪ ያለ 1000 ዶላር አምጣልሽ። ከፈለግሽ የፈለግሽውን አምጪ በቃ ምን መልሽ ምን ሞኝ ሆና ነዋ። ታዲያ ሄዳ አትከስም ፍርድ ቤት የርጋ ብቻ ወረቀት ካላት በህግ ከሆነ ትከፈላለች። በህግ ከሆነ ይከፈላለች። በሸሪያ ከሆነ ስትገባ አይ በሸሪያ የባልን ንብረት ሚስት ትውሰድ የሚል ነገር የለም። እኔ ደግሞ የሰማሁት ልጆች ካላት ቀለብ ይስፈር ይላል። ልጆች ካላት ቀለቧን ግዴታ ነው። ኦኬ እኔ ደግሞ እዚህ ሲነግሩኝ እኔ ስለ ሸሪያ ብዙ እውቀት ስለሌለኝ እውቀት ያለው ሰው ጠይቄ እነግራቸዋለሁ አልኳቸው። የሴት ንብረት ባል መካፈል አይችልም። አንዷ እሷ ሳኡዲ ናት፣ ባሏ ዱባይ ነው እና ተጣልተው እሷ ስለ ንብረት በጣም ሀሳብ ይዟት ገዝት ገብታ ጠይቃኝ ሁሉም ኮመንት ላይ የሴት ገንዘብ ወንድ የእሷም ካለማ ያካፍላል። የእሷ ካለ እኮ ያካፍላል። የእሷ አብረው ከሆነ እንዴ ኖ የእሷ ገንዘብ ራሷ ጋር ያለው ልትፋታ ፈልጋ ንብረቷ እንዳይካፈላት ፈራች።
ፍታይ ልትለው ፈልጋ ደብል ወንድ ሴትን እንደ ብሎ ይካፈላል እኮ ኮመንት ላይ ያሏት። እኔ ደግሞ አላውቅም። በፍርድ ቤት ከሆነ ይካፈላል። የሴት የወንድ ብሎ ነገር የለም። በፍርድ ቤት ከሆነ ባልና ሚስት እስከሆኑ በፍርድ ቤት ከሆነ ስማችሁ እኩል ይጻፍና አብራችሁ እኩል ጊዜው በያቸው እንጂ ሳንቲም ሰብስቡን ካልን ደግሞ ሌላ ችግር ውስጥ እንገባለን። ለምን ሳንቲም ከሰበሰቡ ሳንቲም አለ ከተባለ ወንድ ይንከባለላል መሬት ላይ ማለት ነው፣ ይነጠፍላታል። ስለዛ በቃ የሚገዛው ነገር ሁሉ እኩል ትክክል። መኪና የሚሆን ቤት የሚሆን መሬት የሚሆን ስትገዙ በባልና በሚስት በሁለታችሁም ስም ሞኛቱ። እንደዛ ካልሆነ የመጀመሪያ ቤቱ ሊገዛ እምቢ ሲል መፋታት አለበት። ኤግዛክትሊ። ይህ ምልክት ነው። ይሄ ሰውዬ ሀሳቡ ቤቱ ከተገዛ በኋላ ጥሎሽ ሊሄድ ነው፣ ይዞት ንብረትሽን ይዞ ሊጠፋ ነው። ስለዚህ አይ በእኔ ስም ብቻ ይሁን ካለ ሶሪ ትይዋለሽ፣ ባይ ትይዋለሽ። 8 ሰው አንዳንድ አበባ እዛ አንዳንድ ሰዎች ግልጥ እንዲሆን አሁን በሸሪያ መልኩ ለምሳሌ እኔ ንብረት ሀብትና ንብረት አለኝ አይደለ? ሚስቴን አገባኋት፣ አግጬ መሃሯን ከፍዬ አገባኋት አይደል? አግብቻት ፍቺ ከመጣ ልጅ ካላት የልጁን ቀለብ የመስጠት ግዴታ አለበት። አልቀበልምም ካለች ልጁን የመውሰድ ግዴታ አለበት። አልቀበልም ልጁን ማልፈልግ ካለች ልጁን ማልፈልግ ካለች የምታጠባ ወይንም የምትይዝ ሴት ቀጥሮ ልጁን ማሳዝ ይችላል። አካፍል የሚለው የእሱን ንብረት ግን እኩል ተካፈል የሚል የለም በሸሪዓ። ወላሂ አለ ሸሪዓ ላይ ወላሂ አለ። እሺ የት ላይ በምን መልኩ ካለ ንገረኝ። ሸሪዓ እኔ እህቴ አግብታ ሲፋቱ ያለውን ንብረት በሸሪዓ ትልልቅ ሼኮች ቁጭ ባሉበት ተካፍላ ወጣለች። አብራ ከበተችው ገንዘብ አለሃ እኔ ከሆነ የስ እያሉ ነው። አዋ ከገባት እኮ እንዴ ብቻ የሚያፈራው ንብረት የሚስትም ነው እኮ። ብዙ ዓመትማ ተቆይቻለሁ። ያለውን ንብረት በሀቅ ማለት ነው ሸሪዓ ይሰጣታል። የለም እኔ ግን እንደሌለ ነው የማውቀው። እኔ እንግዲህ ይካፈላሉ። አሁን እኮ እንደዚህ ነው የተጎዳው ሰው። እኔ የማውቀው እንደዛ ነው። ልጆቹን ማሳደግ ግዴታ አለበት። ልጆቹን አላሳድግም ካለች ልጆቹን የመቀበል ግዴታ አለበት። ልጁን ለሌላ አጥቢ መስጠት ግዴታ አለበት። የልጅ ግዴታ አለባት። እናት እየተገደሉ ነው ኢትዮጵያ ውስጥ በልጇ አቢባ። እንዴት ባለፈው ሳምንት አንዱ እናቱን ገሎ ሳጥን ውስጥ ነው ምናምን ቆራርጦ እግሯን፣ እጇን፣ ጭንቅላቷን ምናምን ቆራርጦ ሳጥን ውስጥ ገብቶ ተይዞ ታሰረ። ብዙ ወጣቶች ኮሜንት ላይ እኛም እንገላለን እናቶቻችን እያሉ ነበር። ዛሬ አሁንም አንዱ ገሎ ሽንት ቤት ውስጥ ጥሏት አርዶ ማለት ነው። እናቱ የገዛ እናቱ ኢትዮጵያ ምን ላይ ነው? ምን ላይ ነው ያየከው? ስለ ህይወት እኔ ቤት መጥቶ ወንድምዮ እያለቀሰ አሁን ደውዬ ልሰማ ይችላለሁ፣ ላመጣው ይችላለሁ። ይሄ ነው እና ኢትዮጵያውያን በሙሉ ይሄ ሰውዬ ተሸሽጎ ስላለ ካገኙት እንዲናገሩና እኔ ወላሂ ብር ከፍላለሁ። ይሄ ሰውዬ ሊወጣ ከኢትዮጵያ እንዳይወጣ ማለት ነው። እናቱን ገሎ ነው የተሰወረው። እንደዚህ አይነት ፋሽን ጀምረዋል። ብዙ አይነት ፋሽን እየጀመረ ስለሆነ ጤነኛ ናቸው፣ ግን የአእምሮ ጤነኛ ናቸው። መመርመር አለ። ወደ ሌላ ሀገር ሄዳለሁ አላት። አትሸጥም አለችው። ላም ሽጬ ወደ ሌላ ሀገር ላሜን አትሸጥም አለችው። ላም ወላሂ ላሜን አትሸጥም ስላለችው ላሙን ሽጦ የእናቱን ላም ሊሸጥ ብሎ ኢማጅን አስቡት ጋይስ። እንደዚህ አይነት አስከፊ ዜና ነው። ሰላም ሁኑልን። ወዳቸዋለሁ አብዬ